ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ የምናየው አንትሮፖሎጂን ነው። አንትሮፖሎጂ ሙሉ ሳይሆን ጀስት አውትላይኑን ነው የምናየው። ኮርስ ኦፍ አውትላይኑን እናያለን። አንትሮፖሎጂ እንግዲህ 7 ቻፕተሮች አሉት። እያንዳንዱን እንይ፣ የተወሰነ ደቂቃ ነው የምንቆየው። ቻፕተር 1 ኢንትሮዲዩሲንግ አንትሮፖሎጂ እንደ ኢትስ ሳብጀክት ማተር ነው። በውስጡ 5 ሳብታይትሎች አሉት ማለት ነው። እንግዲህ የመጀመሪያውን ስናይ ዲፊኒሽን ኦፍ አንትሮፖሎጂ ነው። አንትሮፖሎጂ ምንድን ነው? መች ጀመረ? እንዴት መጣ? የሚለውን ነገር ኢቭን ኢትዮጵያ ውስጥ ራሱ መች ነው የጀመረው የሚለው 1950ዎቹ አካባቢ በኋላ ነው የጀመረው ኢትዮጵያ ውስጥ። ይሄንን የሚዳስስ ነው ማለት ነው። ሁለተኛ ላይ ያለው ሳብታይትል ደግሞ ዩኒክ ፊቸር ኦፍ አንትሮፖሎጂ። አንትሮፖሎጂ ከሌሎች ዲሲፕሊኖች ከሌሎች ሳብጀክቶች የሚለይበት ዩኒክ የሚያደርገው መለያው መገለጫውን የምናይበት ነው። ሶስተኛ ላይ ደግሞ ሚስኮንሰፕሽን አባውት አንትሮፖሎጂ፣ ስለ አንትሮፖሎጂ የተሳሳተ አስተሳሰብ፣ ስለ ጥንት ስለ ኤሸንት ብቻ ነው የሚያጠነው የሚል አስተሳሰብ አለና እሱን ያነሳል። እንደገና ለዛ ምላሽ ይሰጣል ማለት ነው። በአራተኛ ላይ ደግሞ ያለው ቻፕተር 1 ስር ዘ ሪሌሽንሺፕ ቢትዊን አንትሮፖሎጂ እንደ አዘር ዲሲፕሊን ነው ማለት ነው። የተለያዩ ዲሲፕሊኖች አሉ። ለምሳሌ እነ ሶሺዮሎጂ ጋር፣ ሳይኮሎጂ ጋር፣ ፖለቲካል ሳይንስ ከነ ሂስትሪ ጋር እንትን አለው ሪሌሽን አለው። እነሱን ያነሳል ማለት ነው። በአምስተኛ ላይ ያለው ኮንትሪቢዩሽን ኦፍ አንትሮፖሎጂ ነው። የአንትሮፖሎጂ አስተዋጽኦ አንትሮፖሎጂ ምን አደረገ የሚለውን ይዳስሳል ማለት ነው። ቻፕተር 2 ኢት ኢዝ ቶኪንግ አባውት ሳብ ፊልድ ኦፍ አንትሮፖሎጂ ነው። 6 ሳብ ፊልድ ኦፍ አንትሮፖሎጂ አሉ። የመጀመሪያው አርኪኦሎጂካል አንትሮፖሎጂ ብለን የምንጠራው ነው። ሊንጉስቲክ አንትሮፖሎጂ አለ። ሶስተኛ ላይ ደግሞ ሶሺዮ ካልቸራል አንትሮፖሎጂ አለ። አራተኛ ላይ ፊዚካል ኦር ባዮሎጂካል አንትሮፖሎጂ አለ። አምስተኛ ላይ ኢቮሉሽነሪ እንደ ፓሊዮ አንትሮፖሎጂካል ፐርስፔክቲቭ ኦን ሂውማን ኦሪጂን የሚል አለ። ስድስተኛ ላይ መጨረሻ ላይ በቻፕተር 2 ውስጥ ያለው ማን ነው? ሂውማን ሶሺዮ ካልቸራል እንደ ባዮሎጂካል ዳይቨርሲቲ እንደ ሲሚላሪቲ ነው ማለት ነው። ሶ እነዚህ በአጠቃላይ ሳብ ፊልድ ኦፍ አንትሮፖሎጂ ናቸው። እያንዳንዳቸው እናያቸዋለን በቀጣይ ሌክቸር ማለት ነው። ሌላኛው ቻፕተር 3 ነው። ቻፕተር 3 ስለ ሂውማን ካልቸር እንደ ታይስ ዛት ኮኔክት ሶሳይቲ ነው የሚያሳየው ማለት ነው። ሂውማን ካልቸር ስለ ሰው ልጅ ካልቸር በሰፊው ያነሳል። ታይስ ዛት ኮኔክቲንግ ሶሳይቲ የሶሳይቱ ትስስር የኪንሺፕ የምንለው ማለት ነው። ስለ እነሱ የሚያነሳ ነው። በመጀመሪያ እዚህ የምናገኘው ሳብታይትል ምንድነው? ኮንሰፕቹዋላይዚንግ ካልቸር ነው። ይህ ምንድነው? ካልቸር ምንድነው? ካልቸር ያልሆነው ነገር ምንድነው? ዋት ኢዝ ካልቸር? ዋት ካልቸር ኢዝ ናት? ካልቸር የሆነው ካልቸር ያልሆነው ምንድነው እያለ የሚያነሳልን የሚያሳየን ሳብታይትል ነው። በሁለተኛ ላይ ደግሞ ያለው ካራክተሪስቲክስ ፊቸር ኦፍ ካልቸር የካልቸር መገለጫዎች የሆኑ ካራክተሮችን እናያለን። በሶስተኛ ላይ ደግሞ አስፔክትስ ኦር ኤለመንት ኦፍ ካልቸር የተለያዩ የካልቸር ኤለመንቶች አሉ፣ እነሱንም እናያለን። ሌላኛው ደግሞ ካልቸራል ዩኒቲ እንደ ቫሪዬሽን ነው። ይህ ደግሞ ምንድነው? አንዳንድ ካልቸሮች ዩኒቲ አላቸው። ይሄ ማለት ዩኒቨርሳሊቲ ሊሆን ይችላል ካልቸር፣ ጀነራሊቲ ሊሆን ይችላል፣ ፓርቲኩላር ኦፍ ካልቸር ሊሆን ይችላል። ለምሳሌ ፋሚሊ ስንል ዩኒቨርሳሊቲ ነው፣ አስ ኦርደር ነው። እንደ ዓለም ፋሚሊ የምንለው ነገር አለ። ሜሬጅም እንደዛው ነው ማለት ነው። ፓርቲኩላር ስንል ደግሞ ለብቻው የሆነ ለአንድ ካልቸር ብቻ የሚገለጽበት የሆነ ሶሳይቲ ብቻ የሚጠቀመው ማለት ነው። ሌላኛው ደግሞ ኢቫሉዌቲንግ ካልቸራል ዲፍረንስ የካልቸሮችን ልዩነት ኢቫሉዌት የሚያደርግ ነው። እሱም ምንድነው? 3 ነገሮችን ይጠቀማል። አንደኛ ኢትኖሴንተሪዝም ነው። ኢትኖሴንተሪዝም ስንል ላይክ ስቴሪዮታይፕ እንደማለት ነው። ማለት የሌሎችን ባህል የሌሎችን ካልቸር የሚመለከተው በራሱ ቦታ ሆኖ ነው ማለት ነው፣ በእነሱ ካልቸር ሳይሆን ማለት ነው። ምክንያቱም እዚህኛው እሱ ያለበት ካልቸር ጋር ትክክል ያልሆነ ነገር እዛም ትክክል አይደለም ብሎ ያስባል፣ ግን እዛኛው ጋር ደግሞ ትክክል ሊሆን ይችላል ማለት ነው። ስለሱ ነው። ካልቸራል ሪላቲቪዝም ደግሞ ስንል በራሱ በዛ ሶሳይቲ ካልቸር
ሆኖ ነው የሚመለከተው። በእነሱ ቪው ነው ማለት ነው የሚመለከተው። የኢትኖሰንተሪዝም ተቃራኒ ነው። ሌላኛው ደግሞ ሂውማን ራይት ነው፣ የሰው ልጅ መብት ስለነሱም ይዳስሳል። በስድስተኛ ላይ የሚገኘው ደግሞ ቻፕተር 3 ላይ ካልቸር ቼንጅ ነው። ካልቸር በሂደት የሆነ እንደሚቀየር እየተለወጠ እንደሚሄድ ማለት ነው። ለምሳሌ ድሮ የነበረው ካልቸር አሁን ላይ የለም፣ የሆነ በአንዳንድ ነገሮች ኢንፍሉዌንስ እየተደረገ ቼንጅ እየሆነ እንደሚሄድ እሱን የሚያሳይ ነው። በሰባተኛ ላይ ያለው ደግሞ ታይስ ዛት ኮኔክት የሆነ ትስስር ቅድም ያነሳ ነው። በሜሬጅ ሊሆን ይችላል፣ በፋሚሊ እንደ ኪንሺፕ የመሳሰሉ እነዚህ በቻፕተር 3 ውስጥ የምናያቸው ይሆናል። ሌላው ደግሞ ቻፕተር 4 ነው። ቻፕተር 4 ስለ ማርጂናላይዝድ ማይኖሪቲ እንደ ቨልነራቢሊቲ ግሩፕ ነው የሚያነሳው። ዲፊኒሽን ኦፍ ኮንሰፕትስ ዛት ሚንስ ስለ ማርጂናላይዝድ፣ ስለ ማይኖሪቲ፣ ስለ ቨልነራቢሊቲ ግሩፕ ዲፊኒሽን ይሰጣል። ማርጂናላይዝ ስንል የሆነ ዲስክሪሚኔሽን ነው፣ የሆነ መገለል ነው ማለት ነው። ማይኖሪቲ ስንል ደግሞ ትንሽ ቁጥር ያላቸው ኢንኬዝ ኦፍ ኤትኒክ ሊሆን ይችላል፣ በሃይማኖት በሪሊጂየስ ሊሆን ይችላል። ቨልነራቢሊቲ ግሩፕ ስንል ደግሞ እነዚህ ተጠቂ ግሩፖች አሉ፣ እነሱን ነው የሚያሳየው። በሁለተኛ ላይ ደግሞ ጀንደር ነው። ጀንደር ቤዝድ ማርጂናላይዜሽን ብለን የምንጠራው ማለት ነው። ጀንደር ቤዝድ ማርጂናላይዜሽን ማለት ጀንደር ቤዝድ ማርጂናላይዜሽን እንግዲህ እንትን ነው በጀንደር ምክንያት የሚገለሉ። አሁን ለምሳሌ የሆነ ቦታ ሴትና ወንድ እኩል አይደለም፣ የሆነ እንደ ባህል ማለት ነው። ለምሳሌ እንበልና የሆነ ኢቨን ሴት እንትን ልትሆን አትችልም፣ ልትመራ አትችልም ምናምን የሚባሉ ነገሮች አሉ አይደል? እነዛን ነው ጀንደር ቤዝድ ማርጂናላይዝ ብለን የምንጠራው። ሌላኛው ደግሞ ማርጂናላይዝድ ኦኩፔሽናል ግሩፕ፣ ይሄ ደግሞ በስራ ማለት ነው። ለምሳሌ የሽመና ስራ የሚሰሩ እና የተለያዩ አሉ። እነሱ በሶሳይቲው ዘንድ ይገለላሉ። እነሱ ነው የሚያሳዩ። ሌላ ደግሞ እዚህ ላይ ያልጠቀሰው እንጂ ኤጅ ቤዝድ ማርጂናላይዝም አለ። በእድሜ ትልቅ ሰው ሲሆኑ አሊያም ደግሞ ህፃናት፣ እሱንም ያነሳል ማለት ነው። ቻፕተር 4 እነዚህን ፖይንቶች ነው የሚያነሳው። ቻፕተር 5 ኢዝ ቶኪንግ አባውት ኢንተር ኤትኒክ ሪሌሽን ነው። አይዴንቲቲ እንደ መልቲካልቸራሊዝም ኢን ኢትዮጵያ ነው ማለት ነው። ሶ በዚህ ስር የምናገኘው ኤትኒክ ግሩፕስ እንደ ኤትኒክ አይዴንቲቲ ነው። ስለ ኤትኒክ ግሩፖች እና ደግሞ መለያቸውን የሆነ የነሱ መገለጫ የሆኑትን ነገሮች ኤትኒሲቲ አይዴንቲፊኬሽን እንደ ሶሻል ካቴጎራይዜሽን ስለ እነሱ እናያለን። ኮንሴፕቹዋላይዚንግ ኤትኒሲቲ ስለ ኤትኒሲቲ ምንድን ነው የሚለውንም በሰፊው ያሳያል ማለት ነው። ሌላኛው መጨረሻ ላይ የምናየው አንደር ቻፕተር 5 ቲዮሪ ኦፍ ኤትኒሲቲ ነው። ኦልሞስት ባልተሳሳት 3 ገደማ የሚደርሱ ቲዮሪ ኦፍ ኤትኒሲቲ አሉ ማለት ነው። ሌላኛው ቻፕተር 6 ነው። ቻፕተር 6 ከስተመሪ እንደ ሎካል ገቨርናንስ ሲስተም እንደ ፒስ ኪፒንግ ነው ሜኪንግ ነው። ሶሪ ይህ ምንድን ነው? ከስተመሪ ለው የሚባሉ አሉ። እንደገና ደግሞ ሎካል ገቨርናንስ ሲስተም የሚባሉ አሉ። እንደገና ደግሞ የሆነ ችግር በሚፈጠርበት ጊዜ ኮንፍሊክት አፒር በሚያደርግበት ጊዜ ሪዞልቭ የሚደረግበት ወይ አለ፣ ፒስ ሜኪንግ ሜትድ ማለት ነው። እነሱን ነው የሚያነሳው። ለምሳሌ አንደኛ ላይ ኢንዲጂነስ እንደ ሎካል ገቨርናንስ አለ። ይሄ አገር በቀል የሆነ መተዳደሪያ ደንብ አለ። እሱን ነው የሚያነሳው። ኢንትራ ኤትኒክ ኮንፍሊክት ሪዞሉሽን ኢንስቲትዩሽን የምንለው አለ። ኢንተር የምንለው አለ። ኢንተር ኤትኒክ ኮንፍሊክት ሪዞሉሽን ኢንስቲትዩሽን። ኢንትራ ስንል እዛው አካባቢ ውስጥ ላይ ተመሳሳይ የሆኑ እንትኖች ችግርን የሚፈቱ ማለት ነው። ለምሳሌ የሆነ ማህበረሰብ ሊሆን ይችላል፣ ያ ነው። ኢንተር ኤትኒክ ስንል ግን ሞርዛን ዋን ሶሳይቲ አልፎ ችግሮችን ሪዞልቭ የሚያደርጉበት ኢንስቲትዩሽን ነው ማለት ነው። ሌላኛው ደግሞ ውመንስ ሮል ኢን ኮንፍሊክት ሪዞሉሽን እንደ ፒስ ሜኪንግ ነው ማለት ነው። ይህ ደግሞ ምንድን ነው? የሴቶች ሚና ሰላምን የማምጣት ችግር የመፍታት ላይ ያላቸው ሚና ነው የሚያሳየው። ለምሳሌ ብንወስድ እንደ አሁን ኦሮሚያ ውስጥ ብንወስድ ሀደ ስንቄ የሚባል አለ። እንደዛ ሁሉ ብዙ ቦታም አለ፣ በኋላ በሰፊው እናያለን። እና የሴቶች ሚና
እሱን ነው የሚዳስሰው። ሌጋል ፕሉራሊዝም ኢንተርናሽናል ቢትዊን ከስተመሪ ሪሊጂየስ እንደ ስቴት ሌጋል ሲስተም ስለዚህም ያነሳልናል። ከስተመሪ ለው የሚባሉትንም እናያለን። ስለ ሪሊጂየስም ተያይዞ ስለ ስቴት ኦፍ ሌጋል ሲስተም የሚባሉትንም እነሱንም አንደር ቻፕተር 6 እናያለን ማለት ነው። የመጨረሻው ቻፕተር 7 ነው። እሱ ደግሞ ስለምንድን ነው የሚያነሳው? ኢንዲጂነስ ኖውሌጅ ሲስተም እንደ ፕራክቲስ ነው ማለት ነው። ይህ ማለት ምንድነው? አገር በቀል የሆነ ኖውሌጆች አሉ፣ ስለ እነሱ ነው የሚያወራው እና ደግሞ ፕራክቲስ እንዴት እንደሚደረጉ እነሱን ያነሳል ማለት ነው። ዲፊኒሽን ኦፍ ኮንሰፕትስ ስለ ኢንዲጂነስ ኖውሌጅ ሲስተም ዲፊኒሽን ያነሳል። ሲግኒፊካንስ ኦፍ ኢንዲጂነስ ኖውሌጅ የኢንዲጂነስ ኖውሌጅ ጥቅም ወይም አስፈላጊነቱን እናያለን። ሌላው ደግሞ ኢንዲጂነስ ኖውሌጅ እንደ ዲቨሎፕመንት የኢንዲጂነስ ኖውሌጅን እና እድገቱን እናያለን። ፕሪዘርቬሽን ቻሌንጅ እንደ ሊሚቴሽን ኦፍ ኢንዲጂነስ ኖውሌጅ ደግሞ የኢንዲጂነስ ቻሌንጆችን እንደገና ደግሞ ሊሚቴሽኖችንም በሰፊው እናያለን ማለት ነው። በመጨረሻ ላይ ዘ ኢሮዥን ኦፍ ኢንዲጂነስ ኖውሌጅ ሲስተም አሁን ከረንትሊ ብዙ ጊዜ እነዚህ ኢንዲጂነስ የሀገር በቀል እውቀት የምንላቸው ነገሮች እየጠፉ ነው እና የእነሱን ራሱ ኢሮዥን እየሆኑ ያሉት የመሸርሸራቸውን እንዴት ነው በምን ወይ ነው የሚለውን ነገርም እናያለን ማለት ነው።